ክፍል 2 ከባለፈው የቀጠለ። ከምግብ በኋላ እጄን ጎተት አድርጎ ከያዘኝ በኋላ ሌዮ ረጅም ወክ እናድርግ አለኝ። ከአፓርትመንታችን አቅራቢያ ወክ እያደረግን ከ1 ዓመት በፊት እዚህ አንድ ትልቅ ዛፍ ስር የጋብቻ ጥያቄ ጠይቆኝ ነበረ። ፈገግ እያለ አስታወሽው? እዚህ ቦታ እወድሻለሁ እስከ መጨረሻው ያልኩሽ። ዛፉን እያየው ከዛ እሱን እያየው መጮህ እየፈለኩ አልወድም ሌዮ በውስጥ ይሄ እያልኩ ግን ጸጥ ማለትን መረጥኩ። ልቡን ልጎዳው አልፈለኩም። ሳየው ደስ ብሎታል። ልቡ በፍቅር ተሞልቷል እና ራሴን ሳስበው ልቡን የምሰባብረው ሰው ሆኜ የተሰማኝ። ልጎዳው አልፈለኩም። በጣም ደስተኛ ነው። በጣም ፍቅር ላይ ነው ያለው እና የምረብሽ መስሎ ተሰማኝ። ያ ምሽት እንቅልፍ አልተኛውም። ለሰዓታት ማጣራት ጀመርኩ። ስላለፈው ህይወቴ፣ ምርጫዬን ወይስ የልቤ ሀሳብ ራሴን ጠየቅኩ። ካሁን በኋላ መቼም ልደሰት አልችልም። በሚቀጥለው ጠዋት ጓደኛዬ ኒና ደወለችና ጓደኛዬ ስትለኝ ኤማ ድምፅሽ ተዳክሟል፣ ደህና ነሽ? ደህና ነኝ ማለት ፈለኩ። የስ አልኳት። ነገር ግን መዋሸት አልፈለኩም። ስለዚህ እውነቱን ነገርኳት። ሌዮ አልወደውም። ቀለል አለኝ። ያገባሁት አንድ ሰውን ለመርሳት ፈልጌ ነው። ነገር ግን የተጠላለፈ ስሜት ይሰማኛል፣ ይከፋኛል፣ አዝናለሁ በየቀኑ። ኒና ለትንሽ ሰዓት ዝም አለች። ከዛ ምናልባት ጊዜ ፈልገሽ ይሆን አለች። ጊዜ በሌላ መንገድ እኮ ይደግፍሻል። ልብሽ የሚልሽን ትረጂዋለሽ። ጭንቅላቴን እየነቀነኩ ጊዜ የመውሰድ አይደለም። ልቤ ምንም ነገር አይፈልግም ኒና። ከዛ በኋላ ሌዮ ሶፋ ላይ ቁጭ ብሎ ነበረ። ላናግረው እየሞከርኩ ሌዮ ተጣራው። ላናግር እፈልጋለሁ። ከመናገሬ በፊት አስቆመኝ። ምን ለመናገር እንደፈለሽ አውቃለሁ። ቀስ እያለ እባክሽን ተስፋ አንቁረጥ ኤማ። አሁንም አምናለሁ ይህንን ስራ መስራት እንችላለን። እንደገና በአይኑ ሙሉ ተስፋ እያደረገ እና ሳስበው የከፋ ነገር ውስጥ እንዳለው ተሰማኝ። ተስፋን ማጨለም አልፈልግም። ነገር ግን አውቃለሁ ምንም ነገር ልሰጠው አልቻልኩኝም። የሚፈልገው ነገር በጣም ደከመኝ። በየቀኑ ባሙሉን ባፈሳለሁ። አንድ ቀን እሁድ ሌዮ አንድ ነገር ጠየቀኝ። አስደነገጠኝ። ኤማ ብሎ ጠራኝ። ልጅ እንዲኖርሽ ትፈልጊያለሽ? ሳስበው አንድ ያደርገናል። ደነገጥኩ። ምን እያልክ እንደሆነ አልገባኝም። ከማልወደው ሰው ልጅ ሊኖረኝ አስፈራኝ። እጄን ወደ መሬት አድርጌ እየተመለከትኩ ቀስ እያልኩ አሁን ዝግጁ አይደለሁም ሌዮ በትንሹ ጮኸና ትንሽ የተጎዳ መስሎ፣ ነገር ግን አላስገድደኝም። ይሄ ደግሞ ከፋ፣ ልቤን ነካው። ሁልጊዜ ኩሩና ትሁት ነው። ሁልጊዜ ጸጥ ያለ ነው። ያን ምሽት ራቅ ብዬ ጸጥ ባለበት ማስታወሻ
ላይ ጻፍኩት። ሁልጊዜ ጸጥታን እፈልጋለሁ፣ ራቅ ማለት እንፈልጋለሁ። ያን ምሽት ራሴን ማስታወሻ ላይ ጻፍኩት። ይሄ ትዳር ስዕል የምስል ነው የመሰለኝ። ሊዮ በጣም ጥሩ ሰው ነው፣ ነገር ግን ሚስት ልሆነው አልቻልኩም። ይህ አይገባውም። ይቀጥላል።